ሰላም ለእናንተ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በህይወቴ ውስጥ ትልቅ ትምህርትን ስላስተማረኝ አንድ ታላቅ ሰው ነው የምናወራው። በክርስትና ውስጥ ዮሴፍ ይባላል፣ በእስልምና ውስጥ ደግሞ የሱፍ ይባላል። ዮሴፍ ገና ከልጅነቱ ጀምሮ ብዙ ተአምራቶችን የሚመለከት ሰው ነው። ዛሬ በታሪክ ውስጥ ወይንም ደግሞ በዚህ ታላቅ ሰው ውስጥ የተከናወኑ የተወሰኑ ታሪኮችን እናነሳና ከነዚህ ታሪኮች ውስጥ እኔ በግሌም እንደተማርኩና እናንተ ምን መማር እንደምትችሉ የምንመለከት ይሆናል ማለት ነው። ይህ ተራ ቪዲዮ አይደለም። ስለ ታላቅ የሰው ልጆች ሀሳብ አንስተን ዛሬ ላይ አሁን ባለንበት በዚህ ሰዓት ለኛ ለራሳችንና ራሳችንን ጠቅመን ተምረንባቸው የተሻለ የምንፈልገውን ነገር የማሳካት አቅምና ጉልበት እንዲኖረን ሊያግዙ የሚችሉ ከሰው ልጆች ስነ ልቦና፣ ታሪክ፣ ባህሪና ስብዕና በተለይም በተለያዩ የሃይማኖት ክፍሎች ላይ ስላሉ ታላላቅ ሰዎች አንስተን ለራሳችን ህይወት መሰረት የምንይዝበትን እውቀት የምናገኝበት ቻናል ነው። ቁም ነገር የምትወዱና መስመራችሁ ይህንን የሚመስል ወይንም አሁን ያወራሁት የገባችሁ ብቻ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ እንጀምራለን። ዮሴፍ ህልም ያያል። ከዛም የተመለከተውን ህልም ወደ መጀመሪያው ታሪካችን ትልቅ ነገር ወደምንማርበት ክፍል ስንመጣ ማለት ነው ለአባቱ ይነግረዋል። አባቱ ፈገግ አለና ይህ ትንሽ ልጁ የተለየ መሆኑ ይገባዋል። ከዛስ ምን ይለዋል? ይህንን ህልምህን ታዲያ ለወንድሞች እንዳትነግራቸው ይለዋል። ለምን? በልባቸው ውስጥ ቅናት ተደብቆ እንደነበር ያውቅ ስለነበር ማለት ነው። አሁን ያወራው ትንሽ ነገር ነው የምትመስለው አይደለ? በዚህ ውስጥ በጣም ትልቅ የሆነ ትምህርት ነው ያለው። ታዲያ አሁን የነገርከኝን ህልምህን ለወንድሞች እንዳትነግራቸው። ህልም አየ፣ ሄዶ ለአባቱ ነገረው፣ ፈገግ አለ። ይህ ትንሽ ልጁ የተለየ መሆኑ አባቱ ገባው። ከዛም በኋላ ይህን ህልምህን ለወንድሞች እንዳትነግራቸው ብሎ ሞከረው እና ያ ታላቅ ነብይ ማለት ነው፣ ያ ታላቅ ነብይ ያዕቆብን የሚያክል ነብይ ከመሬት ተነስቶ ዝም ብሎ እንደ ማንኛውም የጨዋ ሰው ምክር ነው ለወንድሞች እንዳትነግራቸው የሚለው አይደለም። ነብይ እኮ ነው፣ ብዙ ነገር ይገባዋል። ለወንድሞች እንዳትነግራቸው የሚለውን ድምፅ በእኛ ህይወት ውስጥ እናምጣው፣ በእኛ ህይወት ውስጥ እንመልከተው። የመጀመሪያው ጉዳይ ህልም አይነገርም። ህልም አይነገርም። ህልም ትልቅ ነገር ነው። ህልም ፕራይቬት ነው፣ የግል ነው። ዮሴፍ ህልም አለመ። ምናልባት ተአምራቶች፣ የተለያዩ ውስብስብ የሆኑ ህልሞች፣ የተለያዩ ተአምራት የበዛባቸው ጉዳዮች ያሉት ቅዱስ መጽሐፎቻችን ላይ ነው። ተጨባጭ የሆነው ዓለም ላይ ይሄን ለመመልከት ምናልባት 99.9% ፌል ያደርጋል፣ ታይቶም አይታወቅም። እሱ ምናልባት ህልም ሊሆን ይችላል የተመለከተው። እናንተም በግላችሁ ህልም እንኳን ባታዩ የራሳችሁ ህልም ይኖራችኋል። ልታደርጉት የምትፈልጉት ላሳካው የምፈልገው እኔ በግሌ ነገ ላደርገው የምፈልገው ልመለከተው የምፈልገው እኔ አሳክቼው ልደሰትበት ያሰብኩትና የመጨረሻ ግቤ ብዬ ያስቀመጥኩት ከቤተሰብ አንጻር፣ ከልጆች አንጻር፣ ከራሴ አንጻር የራሴ የሆኑ ብዙ ሚስጥሮችና ዓላማዎች አሉኝ። ህልሞች ማለት እነሱ ናቸው። እነዚህ አይነገሩም ማለት ነው። ትልቅ ትምህርት እኮ ነው። ለምን ወደሚለው እንምጣ። ምንም ቢሆን ወንድሞቹ ቢሆኑ እንኳን በልባቸው ውስጥ ቅናት ተደብቆ እንደነበረ አውቋል አይደለ ያዕቆብ? በተመሳሳይም ቤተሰብ ቢሆን ጓደኛ፣ ወዳጅ፣ የሥራ ባልደረባ፣ አብሮ አደግ፣ ለእነዚህ ሰዎች ሁሉ ነገር አይነገርም። ሁሉ ነገር ጊዜና ሰዓት አለው። ሐሳባችሁና ልታደርጉት የምትፈልጉትን ነገር ቃል ተንፍሳችሁ በአንደበታችሁ መናገር ስትጀምሩ የመሳካት ዕድሉ ሽጥፍ ይቀንሳል። ምቀኛ ይነሳባችኋል። እናንተ ላይ ክፉ የሚያሴሩ ሰዎች ይነሱባችኋል። የእናንተን ውድቀት የሚናፍቁ ሰዎች ጥሩ የሆነ ዕድል አገኙ፣ እናንተን ተስፋ ለማስቆረጥ ለማበሳጨትም ጭምር ማለት ነው። ህልም አይነገርም፣ ዓላማ አይነገርም እያለው ነው። አሁን ያልኳችሁን ድምፅ እናንተ በዮሴፍ ቦታ ራሳችሁን አስቀምጣችሁ ስሙት። በቃ ይህ ነው ዋናው ፖይንት፣ ዋናው መልእክት ከዚህ ታሪክ ውስጥ እንደ ሰው ልጅ ቀለል አድርገን ሀሳቡን ስንማርበት ማለት ነው። ታሪኩ እንኳን ሲጀምር ቃየል አቤልን ገደለው ነው የሚለው። ወንድሙን ገደለው። ሐሳብ ከተለያየ፣ መንፈስ ከተለያየ፣ በስጋ አንድ መሆን
ትርጉም የለውም። ስለዚህ የግላችሁን ሀሳብ ይዛችሁ በማንም አልመራም፣ ራሴን መርጬ ለተሻለ አቅም ከፍ ማድረግ አለብኝ፣ ማንም ላይ ጥገኛ አይደለሁም፣ ወንድሜም ላይ ጥገኛ አይደለሁም፣ ጓደኛዬም ላይ ጥገኛ አይደለሁም፣ ቤተሰብም ላይ ጥገኛ አይደለሁም ባላችሁ ቅጽበት በሱ ላይ ጥገኛ የነበራችሁበት ሰው ልቡ ብዙ ጊዜ በቅናት ይሞላል። ስለዚህ ወደ ጥላቻ ይቀይራል። የታሪኩ መጀመሪያ ላይ ገና የዘፍጥረት ሀሳብ ላይ እኮ ይህንን ጭፍጭፍ ተመለከትን፣ ወንድም ከወንድሙ። ታዲያ እናንተ ዛሬም ድረስ ከዛ እንግዲህ ያ ነገር ከተፈጠረበት 1000 ዓመታት በኋላ ዛሬም ድረስ መታችሁ ህልማችሁን፣ ዓላማችሁን ላልታሳኩት የምትፈልጉትን ነገር ሂዳችሁ ለሰው ታወራላችሁ። ደግሞ እኮ በሚያሳዝን ሁኔታ ድጋሚም በዮሴፍ ተደገመላችሁ። ከዛስ የተባለው አልቀረም፣ ሰሙ አይደል? እንዲህ ወንድሞቹ የታሰበውን ችግር ተፈጠረ። ዮሴፍ ላይ ይህ ሚስጥር ወይንም ህልሙን ወንድሞቹ በማወቃቸው ምክንያት እንደዚህ አይነት ጉዳይ ከደረሰ እናንተ ላይ የማይደርስበት ምክንያት ምንድን ነው? ኢማጂን እናንተ እንደተለያችሁ ፍጥረት ራሳችሁን አታስቡ። ሁሉም ሰው የራሱ ፓተርን አለው፣ የራሱ ቤተሰብ አለው፣ የራሱ የዘር ሐረግ አለው፣ የመጣበት ህይወት አለው፣ የመጣበት መንገድ አለው፣ የተማረ እውቀት አለ፣ የተማረበት ትምህርት ቤት አለው፣ ያፈቀራት ልጅ አለችው፣ የሰራው ወንጀል አለ፣ የሰራው ጥፋት አለ፣ የሰራው ኃጢአት አለ፣ የሰራው በጎነት አለ፣ የሰራው መልካምነት አለ። እነዛ ሁሉ ፓተርኖች ገንብተውታል። ይህ መሬት ላይ የሚንቀሳቀሰው የሰው ልጅ በረንዳም የተኛውም ይሁን 30 ህንፃ ላይ የተኛውም ይሁን በጣም ብዙ ታሪክ የተሸከመ ታላቅ ፍጥረት ነው። አታውቁትም፣ ልቡን አደርሱበትም። ማንም የማንም ልብ አይደርስበትም። ለማደርሱበትና በማታውቁት ነገር ላይ ተማምናችሁ ዓላማችሁን ለሰው አታጋሩ። ይህ ነው በቃ ትልቁ ትምህርት እዚህ ሀሳብ ላይ። ወደ ሌላኛው ሀሳብና ወደ ቆንጆ ታሪክ ደግሞ ልምጣላችሁ። ከዛ በኋላ ትንሽ እንሄድና ወንድሞቹ በቅናት ጉድጓዱ ውስጥ ይወረውሩታል። ይህንን ታዳጊ ብዙ ህልም ያየ ቃል የገባለት አምላኩ ብዙ ነገር ያለው ልጅ ማለት ነው። ከዛም ወደ ጉድጓዱ ወርውረው እንዲሁም ትንሽ ቆይተው ለባሪያ የሸጡትና ሂደው ለአባታቸው አላየኑ ሞቷል ብለው በጨርቅ ደም ቀብተው ምናምን በላው እንስሳ አጠቃው አይነት ነገር ማለት ነው። ሄደው ይዋሻሉ። ይህ ሁሉ በማድረጋቸው ውስጥ ግን ዮሴፍ ታጋሽ ነበር። ወንድሞቹን አልጠላቸውም ነበር። በዚህ ሀሳብ ውስጥ እንግዲህ ከዛ በባርነት ይሄዳል። ከዛ በኋላ ወደ ግብፅ ሚኒስቴርነት ይመጣል። በህልሙ ምክንያት በህልም ፍቹ ምክንያት ግብፅን ከረሃብ ይታደጋል። ፈርዖኖችም የተለየ ክብርና ፍቅር ለዚህ ሰው ይሰጡታል። በግብፅ ህዝቦች ልብ ውስጥም ጥሩ ቦታና ጥሩ ክብር ያገኛል። ብዙ ነገሮች ተፈጥረዋል አይደል? በእነዚህ ሁሉ ሂደት ውስጥ ያሳደዱትን፣ ያመናጨቁትን፣ ጉድጓድ የወረወሩትን፣ የመቱትን፣ ከሚወደው አባቱ የነጠሉትን ወንድሞቹን አልጠላቸውም ነበር። ምክንያቱም አንድ ትልቅ ነገር እዚህ ጋር ተከናውኗል። እሱም ምንድን ነው? ሰዎች እናንተ ላይ ከሚያስቡት ጥላቻና ክፋት በላይ አምላካችሁ ለእናንተ ያዘጋጀላችሁ እቅድ በላጭ ስለሆነ፣ ስለዚህ ታጋሽ ነበረው ዮሴፍ። ለምን? የአምላኩ ፕላን፣ የአምላኩ አካሄድ፣ በአምላኩ ላይ ያለው እምነት እንደሚበልጥ ያውቅ ነበር ከቤተሰቦቹ፣ ከወንድሞቹ፣ በዙሪያው ካሉ ሰዎች ክፋትና ሴረኝነት በላይ ማለት ነው። ስለዚህ በስነ ስርዓት የምታምኑበትና ልባችሁ ያረፈበት ነገር ካለ ያ ነገር እናንተን ነፃ ያወጣችኋል ማለት ነው። ያ ልባችሁ የሚያርፍበት ነገር ደግሞ ምን መሆን አለበት? አንደኛ እንደ እምነታችሁ እንደ ሃይማኖታችሁ አምላካችሁ ላይ ወይም ደግሞ በዚህ ዓለም አሰራር ላይ፣ ሁለተኛውስ በራሳችሁ ላይ፣ ሶስተኛውስ በእናንተና በአምላካችሁ በኩል ባለው ቃል ኪዳን የማስጠበቅ አቅማችሁን በመፈተሽ በቃል ኪዳናችሁ ላይ። እነዚህ ነገሮች እናንተን ታጋሾች ናችሁ። ሰዎች ከሚያስቡባችሁ ክፋት በላይ አምላካችሁ የሚሰጣችሁ እቅድና የሚወስድባችሁ መንገድ በላጭ ሆኖ እንዲገኝ ይረዳችኋል ማለት ነው። ይህን ትልቅ ነገር ተምረናል። ታጋሽ መሆን እንዳለብን በክፋት ማንም ቢነሳብን ከዮሴፍ ይህንን ተምረናል ማለት ነው። ሌላኛው ሶስተኛው ጉዳይ ከዚህ ታሪክ የዮሴፍ ታሪክ አለፍ አለፍ እያልን የምንማረው ነገር ምንድን ነው? ሶስተኛው ጉዳይ ምንድን ነው? ብዙ ታሪኮች ከናወኑና የአለቃው የዮሴፍ አለቃ ሚስት የሆነች አንድ ሴት ዮሴፍን ትፈልገውና ሰዲዩስ ልታደርገው ትሞክራለች፣ ልታማልለው፣ ልትማርከው ትሞክራለች ማለት ነው። በዛ ሰዓት ዮሴፍ ገና ወጣት ነው፣ ጡንቻው ፈርጣማ ነው፣ በጣም ውብ ልጅ ነው፣ ጉልበተኛ ነው፣ ጠንካራ ነው። በሌላ ቋንቋ ወሲባዊ ፍላጎትም በዛው ልክ ከፍ ያለ ነው።
ጤናማ የሆነበት የዕድሜ ዘመኑ ስለነበረ ማለት ነው። ነገር ግን ምንድን ነው ያለው? እኔ አምላኬን እፈራለሁ ነው ያላት። ከዛ ብዙ ነገሮች ተባባሉ፣ ችግር ተፈጠረ። ነገር ግን እስር ቤትን መረጠ። ኃጢአት ከመስራት በአምላኩ ፊት ለፊት ያለ ሞገስ ከመታየት እስር ቤትን መረጠ። ከኃጢአት እስር ቤትን መምረጥ ኢማጂን። ይሄ በጣም እንደውም በአሁኑ ሰዓት በአሁኑ ዘመን ማንም ሰው ቢሆን ላያደርገው የሚችለው ነገር ነው። ማንም እስር ቤትን ሊመርጥ አይችልም። ማንም እንደውም ይህንን እንደ ኃጢአት ሁሉ የማያስብ በጣም ብዙ ማጆሪቲ ያለበት ዘመን ላይ ያለ ነው። በዚህ ታሪክ ውስጥ የምንማረው ትልቅ ነገር ምንድን ነው? አንደኛ ነገር ከአባታችን ጋር ከአምላካችን ጋር፣ ሙስሊም ከሆን ከአላህ ጋር፣ ክርስቲያን ከሆን ከእግዚአብሔር ጋር ያለን ትስስር እንደ ቀልድ እንዳናየው፣ ቃል ኪዳናችንን መጠበቅ እንዳለብን፣ የሚከፈለው ዋጋ እስር የሚሆን ምንም የሚሆን ትልቅ ዋጋ የሚሆን እንኳን ማለት ነው። ይህን ትልቅ ትምህርት ተምረናል። ሁለተኛው ነገርስ እውነተኛ ጥንካሬ ማለት የጡንቻ አይደለም። እውነተኛ ጥንካሬ ማለት የአካል አይደለም። እውነተኛ ጥንካሬ ማለት በፈተና ሰዓት የነበራችሁን ቃል ኪዳንና ያላችሁን ሞገስ፣ ኃይልና ክብር ሊነጥቅ የመጣን ነገር በክብር አይሆንም ማለት የሚችል አንደበት ሲኖራችሁ ነው። ስንቶቻችንን አይሆንም ማለት የምንፈራው? እስር ቤት ከመፍራት ሊሆን ይችላል። በቃ ላደርገው ብለን የምንዘፈቅበት፣ ሌሎች ሰዎችን ከመፍራት ሊሆን ይችላል። ኖ አንልም ሕይወታችን ላይ። እሺ አትበሉ የሚል ቪዲዮ ሰርችላችሁ ነበር፣ ገብታችሁ ቼክ አድርጉት። ሁሉ ነገር እሺ ማለት ችግር ያመጣል ነገ ላይ። ስለዚህ ለራስ ታምኑ፣ ክብርን ጠብቁ። ወጣትነትን የሚፈትን አእምሮትን፣ ስጋን የሚፈትን ምንም ነገር ቢመጣ እንኳን እንዴት መጋፈጥና ማሸነፍ እንዳለብን ነው ማለት እንዳለብን ከዮሴፍ ከዚህ ትንሽ ትዕይንት ተምረናል ማለት ነው። ወይንም ደግሞ ከነቢዩላህ ዮሴፍ። ሌላውና የመጨረሻው የምንማረው ነገር ምንድን ነው በዚህ ታሪክ ውስጥ? ከዛ በኋላ ከብዙ ዓመታት በኋላ ዮሴፍ የኢጂፕሽያን ሚኒስቴር ይሆናል። የግብጾች ሚኒስቴር ሆኖ ይሾማል ማለት ነው። ልጆች ወልደዋል፣ ብዙ ሕይወት አሳልፈዋል። ከዚያ በኋላ ወንድሞቹ ምግብ አጥተው ተሰደው እሱ ያለበት የግብፅ ምድር ላይ ይመጣሉ። ወንድሞቹንም ይመለከታል። ወንድሞቹን ልክ ሲመለከት ባያቸው ቅጽበት ምን ሆነ? እነዚህማ በቃ አሳደውኛል ልግደላቸው አላለም። በእጁ ላይ ሲወድቁ የራሳቸው ክፋት፣ ካርማ ኢዝራኤል የሚባለው ለዚህ ነው። የራሳቸው ክፋት፣ የራሳቸው በደል መጨረሻ ላይ ማን ላይ ጣላቸው? የበደሉት ኃይል ላይ። የበደሉት ኃይልስ መበቀል አይችልም? ይችላል። ማሳጣት አይችልም? ይችላል። ማሳነስ አይችልም? ይችላል። ክብር መንካት አይችልም? ይችላል። ተበዳይ የሆነው ኃይል ግን በይቅርታ ታላቅነቱን አስመሰከረ። እኔ እወዳችኋለሁ ወንድሞቼ ብሎ አቀፋቸው። የሚያስፈልጋቸውንም ነገር ሰጣቸው። ማን ነው እንደዚህ የበደለውን ሰው እንደዚህ ይቅር የሚል? ማን ነው? ጥቂት ሰዎች ናቸው ያሉት። ኢቭን አይደለም ተጨባጭ በሆነ የኛ በአሁኑ ሰዓት ያለን የሰው ልጆች ታሪክ ቀርቶ ጥንት ላይ ያሉ የሃይማኖት አካላት ሁሉ ሲያሸንፉ፣ ሲወጉ፣ ሲዋጉ ነው የመጡት። አብዛኞቹ በጣም ጥቂት የሆኑ እንደ ነቢዩላህ ዮሴፍ ያሉ ወይንም እንደ ዮሴፍ ያሉ እንዲሁም ደግሞ በእስልምና ውስጥም እንደ ሙሐመድ ያሉ ታላላቅ ነቢያቶች ናቸው እነዚህ ነገሮችን ያደረጉት። ይቅራሉ። ይቅርታ ትልቁ በቀል ነው። ትልቁ በልጦ መገኘት ነው። ትልቁ አሸናፊነት ነው። በቃ ስለ ይቅርታ እኔ ብዙ ጊዜ ብዙ ነገር ብያችኋለሁ። የሚታገላችሁን ኃይል መልሳችሁ አትታገሉት። ለራሱ ሽንፈት፣ ለራሱ ጉዳይ፣ ለራሱ ካርማ፣ ለራሱ ሂደት መተው ልመዱ። ያኔ ነገሮች እየተስተካከሉ ይመጣሉ። ይህን ቃል ሁሌ እላችኋለሁ። ከእናንተ በኩል ንጹሕ ሆኖ ከዛኛ በኩል አምላካችሁ ይቆማል። ይህን ስላችሁ ሞኙኑ ምናምን እያልኩ አይደለም። ክብራችሁን እንዲነኩ ይፍቀዱላቸው፣ እንደፈለጉ ያደርጓችሁ፣ ዝም በሉ እያልኩ አይደለም። እናንተን የማይጎዳችሁ ከሆነ በኢጎ በእልክ ከማን አንሳለሁ በበላይነት ስሜት ክብሬ ተነካ በሚል ትናንሽና ተልካሻ የራስ ኩራት ያለው አደገኛ የሆነ ስብዕናችን ስለፈለገ ብቻ አስገድዶን የሚያስገባንን ችግር በዝምታ እንለፈው፣ በመረጋጋት እንለፈው፣ አንታገለው ነው እያልኩ ያለሁት። በፍቅር እናሸንፈው ነው እያልኩ ያለሁት። ኢትስ ሲምፕል። ስለዚህ ታላቅ ሆነው ከዚህ ዮሴፍ እነዚህን ሀሳቦች ተማርን ማለት ነው።
በጣም ብዙ ኢንተረስቲንግ የሆኑ ታሪኮች አሉ። ምናልባት አስፈላጊ ሆኖ ከተገኘ ክፍል 2 ይቀጥላል ማለት ነው። ሁላችሁንም ስለሰጣችሁኝ ጊዜ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ይህ የቴሌግራም ቻናላችን ነው። ጆይን ማድረግ እንዳስረሱ። በየዕለቱ አዳዲስ ሀሳቦች፣ ቆንጆ መልእክቶች ይቀርቡበታል። በነፃ ነው። ግቡና ጆይን አድርጉ። ሁላችሁንም አመሰግናለሁ። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ እንዳስረሱ። ሌላ ጊዜ በሌላ ሀሳብ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።